ሰላም የሻማ አካዳሚ ተማሪዎች ሰላምታዬ በያላችሁበት ይድረስልኝ። በሻማ አካዳሚ የኢትዮጵያን ቋንቋ አማርኛ ቋንቋን እንድትጽፉ እንድታነቡ የሚያስችሉ መሰረታዊ የሆኑ ትምህርቶችን ስንሰጣችሁ ቆይተናል ማለት ነው። አሁን ደግሞ የንግግር ክፍሎችን እንማራለን ማለት ነው። ንግግራችን እንዴት መጻፍ እንዳለብንና ንግግራዊ ጽሁፎችን እንዴት ጽፈን ለሰዎች መልእክት ማስተላለፍ እንዳለብን በዛሬው ክፍለ ትምህርት የምንመለከት ይሆናል። አብራችሁን ቆዩ። የትምህርታችን ክፍል የሚጀምረው የንግግር ክፍሎች ብሎ ይሆናል ማለት ነው። የምን አልኳችሁ? የንግግር ክፍሎች። የንግግር ክፍሎች ወደሚለው ከመምጣታችን በፊት በመጀመሪያ ንግግር ማለት ምን ማለት ነው? ንግግር ስንል ምን ማለታችን ነው? ንግግር ማለት ሰው ሐሳቡን በምን ሲገልጽ? በቃል ሲገልጽ ያ በቃል የሚገልጸው ሐሳብ ምን ተብሎ ይጠራል? ንግግር ተብሎ ይጠራል ማለት ነው። ንግግር ተብሎ ይጠራል። ስለዚህ ሐሳባችን የምንገልጸው በምን አማካኝነት ነው? በቃል አማካኝነት ነው። ይሄ ከሆነ በቃል የሚገለጸው ሐሳብ ያ ማለት ሐሳቡን በቃል የምንገልጸው ከሆነ ቃል ራሱ ምን ማለት ነው? ቃል ማለት የፊደላት ስብስብ የሃ የለ የጣ የታ የሚሉ የፊደላቶች ስብስብ ውጤት ምን ብለን እንጠራዋለን? ቃል ብለን እንጠራዋለን። ግን የፊደላት ስብስብ ውጤት ብቻ አይደለም። ምን መሆን መቻል አለበት? የራሱ የሆነ ምን ሊኖረው ይገባል? የራሱ የሆነ ትርጉም ያለው ሊሆን ይገባል ማለት ነው። የራሱ የሆነ ትርጉም ያለው ከሆነ ብለን እንጠራዋለን ማለት ነው። የራሱ የሆነ ትርጉም ያለው ከሆነ ያንን ምን ብለን እንጠራዋለን? ቃል ብለን እንጠራዋለን ማለት ነው። ቃል ብለን እንጠራዋለን ማለት ነው። ስለዚህ በቀላሉ ስናገናኘው ሐሳብ ማለት በጎም ሐሳብ ሊሆን ይችላል፣ መልካም ሐሳብ ሊሆን ይችላል። በአእምሯችን የሚፈጠር ሆኖ ሐዘን ወይም ደግሞ መልካም ነገርን፣ ደስታን ወይም ፍቅርን ያዘለ በአእምሯችን ውስጥ ያለ ማለት ነው። እሱንን በቃል መልክ ስንገልጸው ወይም ደግሞ ያ የፊደላት ስብስብ ሆኖ ራሱ የሆነ ትርጉም ባለው ነገር ስንገልጸው ምን ተብሎ ይጠራል? ንግግር ተብሎ ይጠራል ማለት ነው። ንግግር ተብሎ ይጠራል ማለት ነው። ስለዚህ ንግግር ይሄ ነው ካልነ ወደ ቀጣዩ ክፍል የሚሆነው የንግግር ክፍሎችን ይሆናል ማለት ነው። የቃል ክፍል እንደማለት ነው። ስለዚህ እነዚህ የቃል ክፍሎች ወይም ደግሞ የንግግር ክፍሎች በስንት ይመደባሉ? በስምንት ይመደባሉ ማለት ነው። በስምንት በተለያዩ መደቦች ይመደባሉ ማለት ነው። በስምንት በተለያዩ መደቦች ይመደባሉ። የመጀመሪያው አንደኛ ስም የቃል ክፍል ነው ማለት ነው። ሁለተኛው ደግሞ ተውላጠ ስም። ስም ምንድነው? ተውላጠ ስም ምንድነው? የሚሉትን ደግሞ እያንዳንዱን ወደፊት እንመለከተዋለን ማለት ነው። ከዚያ ሶስተኛ ደግሞ ምን ተብሎ ይጠራል? ቅጽል። አራተኛ ግስ፣ አምስተኛ ተውሳከ ግስ፣ ስድስተኛ መስተዋድድ፣ ሰባተኛ መስተጻምር፣ ስምንተኛ ቃል አጋኖ። እነዚህ ምን ይባላሉ? የቃል ክፍሎች ይባላሉ ማለት ነው። እነዚያ ንግግራችን የሚያሳምሩልን ወይም ደግሞ ሐሳባችን በቃል መልክ የምንገልጽባቸው የንግግር ክፍሎች ወይም ደግሞ የቃል ክፍሎች ስምንት የተለያየ ክፍል አላቸው ማለት ነው። ስለዚህ ስም የሚለው አንድ ክፍል ነው። ተውላጠ ስም የሚለው አንድ ክፍል ነው። ቅጽል የሚለው ሌላኛው ክፍል ነው። ግስ፣ እንዲሁ ደግሞ ተውሳከ ግስ፣ መስተዋድድ፣ መስተጻምር፣ መጨረሻው ደግሞ ቃል አጋኖ። ምናልባት ከዚህ ላይ ስትሰሟቸው ቃሉ አዲስ ሊሆንባችሁ ይችላል። ግን የግድ የቃል ክፍል ስለሆነ ወይም ደግሞ የቋንቋው የመግባቢያ አካል ስለሆነ የግዴታ አዲስ ቢሆኑብንም እንኳ ምን ማለት አለብን ማለት ነው? መለማመድ መቻል አለብን፣ መልመድ መቻል አለብን ማለት ነው። ስለዚህ አሁን እነዚህ ስምንቱ የቃል ክፍሎች ምንድን ናቸው? ምንን የሚገልጹልን? በእያንዳንዳቸው አገልግሎታቸው ምንድን ነው? ኦኬ ተማሪዎቻችን፣ የዛሬው ክፍለ ትምህርት የሚያተኩረው ስለ ንግግር ክፍሎች፣ ንግግር ምን ማለት እንደሆነና ያም ሐሳባዊ ሆኖ በቃል የሚገለጽ ሁሉ ንግግር እንደሚባል እሱንም እንዴት በደረጃ መክፈል እንዳለብን ተማምረናል ማለት ነው። የእነዚህ የስምንቱ የቃል ክፍሎች
የክፍል አይነቶች አንደኛ ስም፣ ሁለተኛ ተውላጠ ስም፣ ሶስተኛ ቅጽል፣ አራተኛ ግስ፣ አምስተኛ ተውሳከ ግስ፣ ስድስተኛ መስተዋድድ፣ ሰባተኛ መስተጻምር፣ ስምንተኛ ቃል አጋኖ የሚባሉት እንደሆኑ ተማምረናል ማለት ነው። በቀጣይ ክፍለ ጊዜያችን እያንዳንዳቸውን በምሳሌ እንዲሁም ደግሞ የእያንዳንዳቸው አገልግሎትን እንመለከታለን፣ እንማማራለን። እናንተም ይህንን ትምህርታዊ ቪዲዮ ሼር፣ ላይክ በማድረግ ቻናሉን የበለጠ እንድታግዙ እንድታበረታቱ እንጠይቃችኋለን። እናመሰግናለን። በቀጣይ እስክንገናኝ ቸር ሰንብቱ።